ደስታ እጅጉን አፈነ አልሐምዱሊላህ አይኑም ባይኑ ላይ ኢብራሂምና ኮኪ ተሞሸሩ እውነት ነው አይኑም ባይኑ ላይ አንተ እኔ ማፈሬ ምን ይሉታል ወረበል ካባ ምን አይነት ማለት ለምንድን ነው እንደዚህ እየሆናችሁ ያላችሁ ነገር ነው ክለት እየሰማን ያለ ነው አረብ ሀገር ያሉ እህቶቻችን ከቻላችሁ ለና ሀቢባ ለና ሙኒት ለና መሲ ምናምን ነገር እንዲደርስ እባካችሁ ተባበሩ። ምስሉ ላይ የምትመለከቱት ልጅ ነብዩ ከማል አብዱራህማን ይባላል። የሚኖረው ዱባይ። ከእኔ እንዳስገባውኝ የ4 ወር ደሞዜ ነበር ይላኩለት እንዳስገባውኝ አይዱ ኤክስፓየር ዴት እንዳደረገ ነገረኝና እንን ጉድ ምን ትሉታላችሁ? ኢላሂ አስተግፊሩላህ። መርካቶ ላይ በዘይት ስም የቆሻሻ ፍሳሽ ሲሸጡ የተገኙ ግለሰቦች መያዛቸው እየተገለጸ ይገኛል። አንዱ ምናለ መቻ አታገባም እንዲያልኩት ዶክተር ነው ሆኗል የሐኪም ዶክተር ገና ያጠራቀምኩ ነው አለኝ። አላሁ አክበር። በጅማ ታሪክ ተሰርቷል። ሁሉም ሐፊዞች ወርቅ መጥቶላቸዋል። الله أكبر. فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنيا تكبرش أنا لك تتوش بلاش بتي الله سلام زنا تردي شرط إن شاء الله. زاري ممكن مقدر تملك تجوت هنا جاكري تودي تمارات وندم مسلم يكفلان إن شاء الله. نزيد فيديوش بقارن مملك تلا هم تبقوا للشان على ديسكونا سبسكرايب بمارك نبات شانك لايك يرجع شو سباستي تيستاجوس كبرنامجين سامي أبراشون كوي. ولا شو تنكأ كأرجو በተለይ በሀገራችን መርካቶ ላይ ምንድነው የተፈጠረው? እስኪ በጋራ እንመልከት። እባካችሁ ዘይት ስትገዙ ሁላችሁም ጥንቃቄ አድርጉ። በደንብ አይታችሁ ግዙ። ለወዳጅ ዘመዶቻችሁ ይህንን መረጃ ሼር አድርጉላቸው። እጅግ ያሳዝናል። መርካቶ ላይ በዘይት ስም የቆሻሻ ፍሳሽ ሲሸጡ የተገኙ ግለሰቦች መያዛቸው እየተገለጸ ይገኛል። በትላንትናው ዕለት በአዲስ አበባ መርካቶ አካባቢ የምግብ ዘይት ነው በማለትም የቆሻሻ የመጸዳጃ ፍሳሽ ለህዝቡ ሲሸጡ የነበሩ ግለሰቦች እጅ ከፍንጅ መያዛቸውም ታውቋል። ታዲያ ድርጊቱ በህብረተሰቡ ዘንድም ከፍተኛ የተባለው ቁጣና ማስተባበያ የሌለው መደናገጥን የፈጠረ ሲሆን ማለት ነው። ድርጊቱ የፈጸሙት አካላትም በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኙም ተገልጿል። እጅግ ያሳዝናል። ሁላችንም ጥንቃቄ እናድርግ። ለተለያየ የጤና ችግር የምንጋለጠው እንደዚህ አይነት ምግቦች በመብላት ነውና ህብረተሰቡ መሰል ደግሞ ህገወጥና እንዲሁም ደግሞ ለጤና አደገኛ የሆኑ ምርቶችን ሲገበያዩ ጥንቃቄ እንዲያደርግና ጥቆማዎች እንዲሰጡም እንግዲህ መረጃም ተላልፏል ማለት ነው። መልካም ቀን ለወዳጅ ዘመዶቻችሁ ሼር አድርጉላችሁ። አስተግፊሩላህ አልአዚም። በተለይ መርካቶ ላይ የሚኖሩ አብዛኞች ማለት ነው እነዚህ ነጋዴዎች እንኳን ከምን ፍጥረት ነው የተፈጠሩት? ኢላሂ በዚህ ደረጃ ማለት ነው መርካቶ ላይ ብዙ ነገር ነው እየተመለከተን ብዙ ጉዶች ነው በተለይ ባለፈው በረመዳን ላይ ተምሩን አይታችኋል። የገማ የተላስንት የቆየ ተምር ነው እንግዲህ አሽገው ሊሸጡ ስለተያዙት ማለት ነው። ከዛም አልፎ ደግሞ አሁን የዘይት በዚህ ደረጃ። ስለዚህ በተለይ መርካቶ ላይ ብዙ ፌኮች አሉ። ባካችሁ ጥንቃቄ አድርጉ። የአንዳንዱ ነገራቶች ቼክ እያደረጋችሁ ብትገዙ ብትገበያዩ የሚል ነገር ነው። ኢቭን ጥሩን አሳይቷችሁ ማለት ነው እዚህ ጋር ጥሩ ነገር አሳይቷችሁ ከዛ ዞር ስትሉ ወይም ደግሞ ሂሳብ ስትከፍሉ ሌላውን ቀይሯችሁ እንደዚያ ነው የሚያደርጉት። ብዙ ፌኮች አሉ። ጥንቃቄ እናድርግ። ኢላሂ አላህ ነፍራ። አስተግፊሩላህ አልአዚም። በዚህ የመጣ ምግብ ወላሂ አንዳንዷ ነገር ነገ አላህ ፊት ታስቆመናለች፣ ነገ አላህ ፊት ታስጠይቀናለች። እና እንደዚህ አይነት ነገራቶች ከሸከካችሁ በተለይ ያንን ቦታ ለፖሊስ ጥቆማ በሰጡ የሚል ነገር ነው። ወነዑዙ ቢላህ አስተግፊሩላህ አልአዚም። አረብ ሀገር ያለች እህታችን ስቅስቅ ብላ እያለቀሰች ነው። ሰላም እባካችሁ ይህን ቪዲዮ ሼር ሪፖርት እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ከቻላችሁ ለና ሀቢባ ለና ሙኒት ለና መሲ ምናምን ነገር እንዲደርስ እባካችሁ ተባበሩ ማለት ነው። ምን መሰላችሁ ይሁን ሳላለቅስ ለማስረዳት እሞክራለሁ ግን ስላልቻልኩኝ ነው። ሲጀመር እንደዚህ አይነት ቪዲዮ ሰርች አላቅም። ለመስራቱ እሰራለሁ ብዬ ማስቤ አላቅም። ግን አሁን ነገሮች ከአቅሜ በላይ ስለሆኑ ምናልባት መፍትሄ ካገኘው ብዬ ነው እየሰራ ያለሁት። እና በምስሉ ላይ የምትመለከቱት ልጅ ነብዩ ከማል አብዱራህማን ይባላል። የሚኖረው ዱባይ ነው። ኢትዮጵያ ደግሞ ወደ ሻሸመኔ መስመር የሚገኝ የአርሲ ነገሌ ልጅ ነው። እና እንዳጋጣሚ የእሱንም የኔንም ማለት ሁለታችን የሚያቀን ሰው ነው ስልኩን የሰጠኝ። በእርግጥ 1-2 ልከውበታል በሱ ማለት ነው። እና ልክ እኔ እንዳስገባውኝ የ4 ወር ደሞዜ ነበር ይላኩለት እንዳስገባውኝ አይዱ ኤክስፓየር ዴት እንዳደረገ ነገረኝና ታገሻለኝ። ታገስኩኝ። ብዙ ነገር እየተበላሸብኝ ታገስኩኝ። አሁን ላይ ታግሼ 5 ወር ሆነኝ ማለት ነው። አሁን ላይ ብሩ አይደለም በጣም እያመመኝ ያለው ያገኘሁበት መንገድ ከ10 ህፃናት ጋር ተዳርቄ ያገኘሁት በዛሬ በጣም ያስቤዛ ችግር ያለበት ቤት የሆነ አላቅም መብቴ እንዴት ብዬ እንደማስረዳችሁ አላቅምና ምናልባት ልታግዙኝ የምትሉ ሰዎች ካላችሁ አይዲውም አለኝ
ፓስፖርት ቁጥሩም አለኝ። አዋላና ትራቭል ስራ ሰራለሁ ይላል። እኔ አላውቅም። ብሬን ግን እየተጠቀመበት ነው፣ እየኖረበት ነው። ምንም አይዱም ኤክስፓየርድ ያደረገ ነገር የለም። እና ፕሊስ ልታግዙኝ የምትችሉ ሰዎች አንዳንድ ፋይሎች አሉኝ፣ በውስጥ መስመር አናግሩኝ። እና ቅመሞችዬ ታውቁታላችሁ መቼ ሁላችሁም። እና እባካችሁ ሼር ፖስት እያደረጋችሁ ተባበሩኝ። እጅግ በጣም የሚያሳዝን ነገር ነው ክለት ክለት እየሰማን ያለ ነው። አረብ ሀገር ያሉ እህቶቻችን በዚህ መልኩ ነው ብራቸውን እየተበሉ እንግዲህ ያለው ሁኔታ ማለት ነው። ይች ልጅ ብቻ አይደለም፣ በተደጋጋሚ ቪዲዮ እየሰራሁኝ ነው። ከዛም አልፎ ደግሞ ብዙን የማውቋቸው ሰዎች ራሱ ሐዋላ ብለው እየላኩ ማለት ነው ብዙ ሰዎች ነው እየተበሉ። ስለዚህ ጥንቃቄ አድርጉ ባካችሁ። እንደዚህ አይነት ሰው ለትንሽ ብር ብላችሁ አሁን በተለይ ባንክና የሐዋላ የምትሉት ተቀራራቢ ነው። ለትንሽ ገንዘብ ብላችሁ ብራችሁን አትጡ። በሰው ሰው ታገኛላችሁ፣ ልካላችሁ። በተለይ ጠርቀም ሲል ገንዘቡ ማለት ነው ያ ሰውዬ ብሩን ያጠፋዋል። የሆነ ቦታ አልኩት እንደዚህ ገጠመኝ እንደዚህ የማይባል ነገር አለ የለም። ስለዚህ የባካችሁ ይችን ወገናችንን እንግዲህ መርዳት የምትፈልጉ በውስጥ እንግዲህ እርዷት። እዛ ማለት ነገሩን ማስተካከል የምትችሉ ካላችሁ ማለት ነው። እጅግ በጣም ያሳዝናል። እባካችሁ ጥንቃቄ አድርጉ፣ እንዳትሸወዱ፣ እንዳትበሉ እባካችሁ። ያገኘሁበት መንገድ ከ10 ልጆች ጋር ተጋፍቼ እያለች ነው። ሱብሃንአላህ ያ ነው በጣም ልብ የሚያመው። ጧት ማታ ስንት ፎቅ አጽድታ ስንት ምግብ ሰርታ ስንት ያስቤዛ ችግር አለበት ስትል ነበር። ወላሂ በጣም ነው የምታሳዝነው። በጣም ማለት ነው። እንደ ራሳችን አድርገን እቺ እህታችን ብትሆነ ቦታው ላይ ብትሆን ምን ያህል ስሜት ነው የሚሰማን? ዘንድሮ ማናየውና ማንሰማው ጉድ የለም። ኢብራሂምና እንግዲህ ኮኪ ተሞሸሩ ተብሎ ይሄ ቪዲዮ ተለቋል። እውነት ነው ወይስ የሚለውን እስኪ በጋራ እንመለከታለን። መጀመሪያ ቪዲዮውን እንመልከት። በደስታ እጅጉን አፈነ አልሐምዱሊላህ አይኑም ባይኑ ላይ እናንተ እኔ ማፈሬ ምን ይሉታል ወረበል ካባ ምን አይነት ማለት ለምንድን ነው እንደዚህ እየሆናችሁ ያላችሁት? ምን ማለት እናንተ ለላይክ ለፎሎ ብላችሁ የሰው ክብር እየነካችሁ እንደሆነ አታውቁም? ለኡስታዝ ክብር የላችሁም፣ ለእህታችሁ ክብር የላችሁም። እናንተ እውነት እነሱ አንድ ላይ እንዲሆኑ የምትፈልጉ ከሆነ ዱአ አድርጉላቸው። 4 ነጥብ። ምንድነው ሚዲያ ላይ አውጣታችሁ እነሱን ኧረ በጀሊሉ ኧረ አላህን ፍሩ። ወላሂ ለአዚም ሚዲያ መውጣታችን ሳይቀር ጭራሽ እንደዚህ አይነት ነገር ለኡስታዛችን ኡስታዝ አታከብሩም ነው? ክብር የሚባል ነገር የለም። እኔ እኮ ግርም ይለኛል አንዳንድ ሰው ማለት እኔ የኛ ልጆች አይደሉም እንዴ እስከ ማለት ድረስ ብላ ደርሻለሁ። ምክንያቱም አላህን ፍሩ ተብሏል፣ አትስሩ ተብሏል። መልሳችሁ እንደገና እናንተ እኔ አላውቅም ወላሂ አላህ ሂዳ ይስጣችሁ። ግን በቻላችሁት አቅም ሰውን አክብሩ። እንደዚህ አይነት ቪዲዮ አትስሩ፣ በአላህ አትስሩባቸው፣ ተዋቸው። እንዴ እሱ ዘጋ ስንት ነገር ችሎ እኮ ነው ለኛ ዲናችንን ወክሎ እያስተማረ ያለው። እሷ ስንት ነገር ችላ ነው ያሉ ነገሮችን ለኛ እያካፈለች ያለችው። ስለዚህ ክብር ይኑራችሁ። በቃ ክብር፣ ሰውን አክብሩ። እንዴ ያጅማ እንግዲህ በዚህ ልክ እህታችን የማይካድ እውነታ ተናግራለች። በጣም የምናሳፍር ሰዎች ና ሙስሊሞች እኮ ሆነን እኮ ነው የምንለቀው። እኛ ደስ ይለናል እውነት ቢጋቡ። ኢብሮ ሁላችሁም ታውቁታላችሁ። ኢብሮ ንጽጽር ላይ የሚሰራ ወንድማችን ኡስታዛችን ማለት ነው። እንደነሱ ንጽጽር ላይ የሰራ ብዙ እንግዲህ የሌሎች እምነት ተከታዮችን ወደ እስልምና የጠራና ወደ እስልምና ሻሃዳ ያስያዘ እንግዲህ ምርጥ ወንድማችን ነው። አላህ ይጠብቀውና ማለት ነው። አሁን ደግሞ ኡምራ ላይ ነው የሚገኘው በዚህ ሁኔታ ማለት ነው። ነገር ግን ይህንን ቪዲዮ የኮኪና የኢብሮን አንድ ላይ ኤዲት እያደረጉ በተለያዩ ሶሻል ሚዲያ እኔ ከአንድ ሁለትም ቪዲዮ ተመልክቻለሁ። ነገር ግን ዝም ብዬ እኔ ማላሰራጨውም የሚል ነገር ነው። ነገር ግን ከዛም አልፎ መነጋገሪያ ሆኖ ብዙ ሰዎች እየሰሩበት ስመለከት ይሄ ነገር ልክ እንዳልሆነ እንደዚህ አይነት ነገር ስትመለከት እውነት አይደለም። ማሻአላህ ወንድማችን መቼ ነው የተጋቡት ምናምን ኮመንት ላይ ጥልቅልቅ አድርገውታል። አላህን ልንፈራ ይገባል። ሙስሊም ሆነ እንደዚህ አይነት ቪዲዮዎችን ፖስት የምናደርግ እንዴ በጣም ነው እኮ ደስ የሚለው እኮ እውነት ቢሆን ኖሮ። ነገር ግን የውሸት ነገር በአደባባይ ማሰራጨት ማለት ነው እኛም ተጠያቂ ያደርገናል። ከዛም አልፎ ደግሞ በአላህም ዘንድ አይወደድም። እንደዚህ አይነት ድርጊት እንቆጠብ የሚል መልእክት ነው። ለኡስታዛችንም ለሷም ክብር ይኖረን የሚል ነገር ነው። እንደዚህ አይነት አካውንት በተለይ ስታገኙ ቲክቶክ ላይ እንዲያውም ማስጠፋት ነው የሚኖርብን ብዬ አምናለሁ። ሁላችንም ተረባርበን እንጂ እንደገና እንደዚህ ታዋቂ ሰዎች እያመጡ ሌሎች አርቲስቶችን ሰለመች። ከዛም አልፎ ደግሞ ብዙ ነገር እያደረጉ ያለበት ሁኔታ ነው። ስለዚህ ልንጠነቀቅ ይገባል ነው በዋናነት ኢንሻአላህ።
እንግዲህ ለኮኪም ደግሞ ለኢብሮም አላህ ጥሩ ትዳር እንዲስጣቸው አላህ ህይወታቸውን ያሳምራቸው ነው የምለው። ነገር ግን በውሸት እየመጣችሁ አደባባይ ላይ የምታወጡት ነገር ልትቆጠቡ ይገባል። ስለዚህ ውሸት ነው፣ አላገባሽም ወይም ደግሞ አላገባም፣ እሱ ኡምራ እያደረገ ነው፣ አላህ ይቀበለው ልንል ነው የሚገባን ሁላችንም ኢንሻአላህ። ከሰርግ ጋር ተያይዞ ሼካችን ምን ይላሉ? እስኪ በጋራ እንመልከት። አንዱ ምን አለኝ፣ መቼ አታገባም እንዳልኩት ዶክተር ነው ሆኗል፣ የሐኪም ዶክተር ገና እያጠራቀምኩ ነው አለኝ። ምኑን አልኩ፣ ወላሂ ለሰርግ የሚሆነኝን እያጠራቀምኩ ነው። ዶክተር ሆኖ እያጠራቀመ ከሆነ ዘበኛና ሊስትሮ ሆኖ የሚሰራው ሰው እንዴት ነው የሚያገባው ታዲያ? አይታሰብም። ስለዚህ ገላእ ፊል ሙሁር ክልክል ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለትዳር የሚመጡትን ሴቶች ይዘውት የሚገቡት ረድኤት አለ። አክሰሩሁነ በረከተን አይሰሩሁነ ሙዕነተን፣ በረካቸው ብዙ የሚሆኑት ሴቶች ወጪ ውጣ ውረዳቸው የቀለሉት ናቸው። መህራቸው ቁርአን የሆነ ሰርጋቸው በኬክና በዳቦ የሆነ እንዲሁ ከሆነ በአንድ በግ በአንድ ፍየል የሆነ ቅልቅላቸው ቡና ጠጥቶ ይኸው ዘመዶቻችን ይህ ናቸው ያሉ ክራያቸው በጣም በቀላል የሆነ አንዳንዱ ካልተፈረሸ ካላምን ካልተባለ ትልቅ ቤት ካልተሰራ የእሱ እናትና አባት የእሷ እናትና አባት በአህያ ሊሆን ይችላል የተጋቡት። እነሱ ግን የሙሽራ መኪና ተብሎ 50 ሺህ ብር የሙሽራ መኪና የሚከራዩበት ቤሎ 20 ሺህ ብር 25 ሺህ 30 ሺህ ቤሎ ተከራይቶ የሚደረግበት ይህንን የሰርግ መጋነን የመህር መጋነን ነገር በጣም አደጋ ነው። ወላሂ እንግዲህ ሼካችን ማለት ነው ማይካድ እውነታ ተናግረዋል። እንግዲህ አሁን ላይ ሰርጎች ምን ያህል ነው እየተጋነኑ የሚሉትን ጠቀስ አድርገዋል። ቤተሰቦቻችን እንግዲህ ያሳለፉትን ታውቃላችሁ። በበቅሎ ነው አብዛኛው የተጋቡታ። በበቅሎ ተጋብተው ትልቅ ቤት መኪና እንደዚህ ካላመጣ ሰውየው ሙሽራው የሚያገባው ሰው መኪና ከሌለው አናገባም የሚል አይነት ነገር ይኖራል። እና ከዛ ድርጊት እንቆጠብ የሚል ነገር ነው። ቀለል እናድርገው፣ ቀለል ሲል ሁሉ ነገር በረካ ይኖረዋል የሚል መልእክትም ነው ኢንሻአላህ። እና ሰርጎቻችንን በተቻለን አቅም አናጋንን፣ ቀለል አድርገን። ዶክተር ሆኖ ብሏል እንግዲህ በዚህ ዶክተር ሆኖ ገንዘብ ገና እያጠራቀመ ነው። አስባችሁታል? እንግዲህ ዝቅተኛ ስራ ላይ ያለ ሰው ደግሞ ምን ያህል ነው ቆሞ ሊቀር ነው የሚል ጉዳይ አሳሳቢ እየሆነ ስለሆነ ቀለል እናደርገው ነው በዋናነት ኢንሻአላህ። ትዳር በጣም ጥሩ ነገር ነው። አላህ ይወፍቃችሁ የሚል መልእክት አለ ኢንሻአላህ። ዱዓዬ ነው ማለት ነው። ወደ ሌላኛው ቪዲዮ አለፍኩላችሁ። አላሁ አክበር በጅማ ታሪክ ተሰርቷል። አላሁ አክበር። ለሁሉም ደግሞ ቁርአን ሐፊዞች ማለት ነው ወርቅ መጥቶላቸዋል። እስኪ ይህን ቪዲዮ በጋራ እንመልከት። ሁሉም ሐፊዞች ወርቅ መጥቶላቸዋል። አላሁ አክበር። በሂፍዝ ታሪክ እንዲህ አይነት ሽልማት ተሸልሞ ያቅም ጅማ ከፍታዋን መልሳ ታሪኳን የመለሰችበት ታሪካዊ ቀን ነው። አላሁ አክበር። ከኔ ሳይሆን በቀጥታ ከልጇ ለእናቷ ስጦታ ታደርጋለች። እኔ በቆምኩበት ቢስሚላህ እስቲ ቅፍ አድርገሽ ሳሚያት ዱዓ አድርጊላት። እናትና ልጅ ለኢስላም አብረው ሲያብሩ ሲተባበሩ አላህ የሰው ልጆችን ለመኮትኮት ስትጥር አይቶ የራሷን ፍሬ ባርኮላታል። አላሁ አክበር አላሁ አክበር። ናም አበል ወሊድ የወርቅ ስጦታውን ለሐሰናት ያበረክታል። አላሁ አክበር አላሁ አክበር አላሁ አክበር። እህት ሐፍሳ አላሁ አክበር። ዚክራ ፍርደውሳ ኒዕማ ማሻአላህ አላሁ አክበር። صيام الله أكبر. مستجيبة الله أكبر. حضرة الله أكبر الله أكبر. وركنوا يتشلموا يا لوط الله أكبر. مرجان الله أكبر. مرجان الله أكبر. ميسرة الله أكبر الله أكبر. حكمة ما شاء الله حكم. الله أكبر الله أكبر الله أكبر. هدى الله أكبر. ما شاء الله. منى الله أكبر. سميرة الله أكبر. سميرة الله أكبر.
لا إله إلا الله سبحان الله. ما أعظم هذه الأدهية. نسيمة. مصر. الله أكبر. هدايا ثمينة. هدايا ثمينة. لأول مرة نوزع هذه الهدايا على مستوى العالم. الله أكبر. رحمة محمد أول. أستاذة رحمة محمد أول. الحمد لله ربي ولدتني هذاب دمتي وكان ربي ولدتني هذاب እጅግ የሚያስደስት ነገር ነው። ማሻአላህ ሱብሃንአላህ። አላህ ይጨምርላቸው። አላህ በከፍታ ላይ እንግዲህ ያጎናጽፋቸው ለማለት ወዳለው። ለሁሉም ሀፊዞች መጥተዋል። ይሄ ወርቅ ሽልማት ለመጀመሪያ ጊዜ በታሪክ ነው እንግዲህ እንደዚህ አይነት ምርቃን የተካሄደው ማለት ነው። ከዛም አልፎ ደግሞ እናትና ልጅ በዚህ መልኩ ሱብሃንአላህ። እናት ናት እንግዲህ እነዛን ሁሉ አቅፋ አስተምራ ለቁርአን ሂፍዝ የምታበቃው ማለት ነው። ከዛም መካከል ደግሞ የእሷ ልጅ እንግዲህ እዛ ውስጥ መገኘቷ እጅግ የሚያስደስት ነገር ነው። እጅግ በጣም ለየት ያለ ቪዲዮ ነው። ማሻአላህ ልጆቻችን በዚህ መልኩ አንጸን እናሳድግ የሚል መልእክት ነው በዋናነት ማለት ነው። እጅግ በጣም ያስደስታል። ሁላችሁም ማሻአላህ አላሁ አክበር በሉና አጠለቅልቁት። ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።